አመሰግናለሁ ሰለሞን። ቀደም ሲል አንተም እንዳልከው የፋይናንስ ምርታ ለኢትዮጵያ 6 ተቋማትን የባለፉት 5 ዓመታት ጉዟቸውን እንዲሁም ደግሞ ቀጣይ 5 ዓመታት ትኩረት አቅጣጫዎቻቸው ምን ይመስላሉ የሚለው ሐሳብ ላይ ትኩረት ያደረገ ኮንፈረንስ ተካሂዷል። በዚህ ኮንፈረንስ ላይ ፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችም የታደሙበት ነበር። እንግዲህ ይህ ኮንፈረንስ ባለፉት 5 ዓመታት በተለይም የፋይናንስ ዘርፉን ነጥለን ብንመለከት ከፋይናንስ ዘርፉ ጋር ያሉ የሴክተር ተቋማትና በዘርፉ ላይ የሚንቀሳቀሱ የመንግስት ተቋማት የሄዱባቸው ርቀቶች እነዚህን የፋይናንስ አወቃቀሩ ወይም ደግሞ የፋይናንስ ሂደቶች በሀገሪቱ እንዲፈቱ ለማድረግ ከማክሮ ኢኮኖሚው ጋር እንደ አንድ ተወስዶ ማለት ነው ምን አይነት ርቀቶች ተጉዟል የሚለውን በስፋት የታየበት ነው። እንደሚታወቀው ከ7 ዓመታት በፊት የነበረው የሀገሪቱ የማክሮ ኢኮኖሚ ሁኔታ የሚታወቅ ነው። የብድር ጫና በሰፊው ያለበት፣ የዋጋ ግሽበቱ የተበራከተበት እንዲሁም ደግሞ የውጭ ምንዛሪ እጥረቶች ያሉበት፣ የገበያ ለመረጋጋት ችግሮች ሀገሪቱ በእጅጉ የፈተናት እንደነበር የሚታወቅ ነው። የማክሮ ኢኮኖሚ ስብራቱም ከፍተኛ እንደነበረ እንደዚሁ የሚታወቅ ነው። ይህን ሂደት በማስመልከት ታዲያ የሀገር በቀል ኢኮኖሚ ማሻሻያ 1 እና 2 ተከውነው ወደ ተሟላ የማክሮ ኢኮኖሚ ትግበራዎች መሄዳቸው የሚታወቅ ነው። በዚህ ርቀት ውስጥ ሁሉ ታዲያ ተቋማት እየተገነቡ መምጣታቸውን እነዚህ የተቋማት ግንባታ አብሮ የሄደ ስለመሆኑ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። የተቋማት ግንባታ በዋናነት ሰዎች የሁሉ ነገር መጀመሪያ የሆነው ሀሳብ ይሆናል። ያንን ሀሳብ የተሸከመ ግለሰብ ይኖራል። ነገር ግን ያ ሀሳብ ተሻጋሪ እንዲሆን ተቋማዊ እንዲሆን ህግጋት ግልጽ ተጠያቂ ሆኖ በተቋም ደረጃ ሊዋቀር ይገባል። ስለዚህ ዛሬ ላይ ያለን ሀሳብ ለነገ የሚያሻግር ለነገ ትውልድ ለዘመኑ የሚዋጅ ለማድረግ የግድ ተቋማቶች ተጠያቂነት፣ ግልጽነትና የህግ አሰራር ባለባቸው መልኩ መዋቀር አለባቸው። የነዚህ መዋቀር ነው ባለፉት ዓመታት የተመለከት ነው ብለዋል። ምክንያቱም በፋይናንስ ዘርፉ ላይ የነበሩ ተቋማቶች አቅም አልነበራቸውም። ነገር ግን እነዚህን እያንዳንዱ ተቋማቶች አስፈላጊ የሆኑት እንዲዋቀሩ ሰበር ብለው የነበሩት ችግር ውስጥ የነበሩት ደግሞ በተሻለ ሆነው እንዲሰሩ የማድረግ ስራዎች ናቸው የተከወኑት። በርካቶቹን ማንሳት እንችላለን ማለት ነው። ይህ አንዱ ሊነሳ የሚገባውና መንግስት ትኩረት ሰጥቶ የሄደበት አቅጣጫ ስለመሆኑ አንስተዋል። ከዛም ባሻገር ደግሞ የፋይናንስ ተቋማት ላይ የመጣው ሪፎርምና ማሻሻያ ብቻውን ተነጥሎ የሚታይ ስላለመሆኑ ነው የተናገሩት። የማክሮ ኢኮኖሚው አንዱ አካል የነበሩ ብቻውን የዋጋ ግሽበትን መዘናወጥተን ልንፈታው የምንችለው ጉዳይ አይደለም። ተደማሪ የሆኑ እርስ በርስ የተያዙ ችግሮችን በማክሮ ኢኮኖሚ ደረጃ ነው ልንፈታው የምንችለው በሚል የፋይናንስ ማሻሻያው አስፈላጊ ነት ከዛ ጋር ተያይዞ የመጣና ትልቅ ውጤት የመጣበት ስለመሆኑ አንስተዋል። እንዲሁ እንግዲህ እነዚህ 6 ተቋማት ያልናቸው የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር እንዲሁም ደግሞ የኢትዮጵያ የካፒታል ገበያ ባለስልጣን፣ የኢትዮጵያ ኢንቨስትመንት ሆልዲንግስ፣ የብሔራዊ ባንክ ከዛም በተጨማሪ የኢትዮጵያ የኮሙኒኬሽን እንደዚሁ ባለስልጣን ያለበት ነው። እነዚህ ሂደቶች ታዲያ እነዚህ ተቋማት ባለፉት 6 ዓመታት በየዘርፋቸው ትልቅ የሆኑ ለውጦችን ማስመዝገባቸው ይፋ የተደረገበትም ቆይታ ነበረ። በገቢ ደረጃ በፊት ከነበረው በ5 ዓመታት ውስጥ 5 እጥፍ ገቢው የሀገሪቱ አድጓል። ከዛ በተጨማሪ ከውጭ የድጋፍም እንደዚሁ ወደ 25 ቢሊዮን ዶላር መገኘት ችሏል። ይህ ለከፍተኛ ኢንቨስትመንቶች ትልቅ ትርጉም ያለው እንቅስቃሴ ስለመሆኑም ተነስቷል። የዋጋ ግሽበትን ብንመለከት ወደ ነጠላ አሃዝ መውረድ የቻለበት ነው። አጠቃላይ የዋጋ ግሽበት አሁን ላይ ከ9.6 በመቶ አካባቢ ደርሷል። ይህ ማለት እስከ 30 በመቶ ያደገበት ጊዜ ዋጋ ንረቱ እንደነበር ይታወሳል። ይህ በብሔራዊ ባንክ በተሰሩ ትልቅና ቆራጥነት የተሞላባቸው ማሻሻያዎች ዋጋ ግሽበቱን መቆጣጠር መቻልና ወደ አንድ አሃዝ ማውረድ መቻሉ እንደዚሁ የተመላከተበት ነው። በገቢዎች ላይ የተሰራው ስራ በተመሳሳይ ትልቅ ለውጥ የመጣበት አሁን ላይ በዚህ ዓመት እንኳን በገቢ ደረጃ ከ2 ትሪሊዮን በላይ ሀገሪቱ ገቢ ለመሰብሰብ አቅዳ እየሰራች ነው። ባለፉት 6 ዓመታት የተሰበሰበው ገቢ የፌዴራል ጠቅላይ ሚኒስትር እንዳሉት ማለት ነው ባለፉት 5 ዓመታት ያልተሰበሰበ ትልቅ መጠን ያለው ስኬት የተመዘገበበት ነው። ይህ የታክስ መሰረትን ታች ያለውን በማስፋት እንዲሁም ደግሞ አውቶሜት በማድረግ ዜጎች ቶሎ የግብር ስርዓት ውስጥ ገብተው እንቅስቃሴ እንዲያደርጉ ግብራቸውን በአግባቡ እንዲከፍሉ በማስቻል የተገኙ ውጤቶች ስለመሆናቸው አንስተዋል ማለት ነው። የካፒታል ገበያ አዲስ ሀሳብ ተደርጎ ሊቆጠር የሚችል ነው። የሀሳብ ኖሯቸው ነገር ግን ገንዘብን መገብየት ያልቻሉ ሰዎች እንዲገበዩ በማድረግ ረገድ ለውጥ እንዲመጣም ያስቻለ ስለመሆኑ አንስተዋል። ስለዚህ እያንዳንዱ የተሰሩ ስራዎች ላይ በየሴክተሩ በተለይ የኢንቨስትመንት ሆልዲንግስም እንደዚሁ ልናነሳ እንችላለን። ኪሳራ ላይ የነበሩ ተቋማት፣ የብድር ጫና የነበረባቸው ተቋማት ናቸው። አሁን ትልቅ ትርፍ ያመጡ ተቋማት ሆነዋል። ትርፍ ብቻ አይደለም፣ ለመንግስት ትልቅ የሆነ የግብርን በመክፈል ረገድ ተጨማሪ አቅም እየሆኑ መጥተዋል። በቴሌኮሙኒኬሽኑ በተመሳሳይ ሰፋፊ የሆኑ ስራዎች እንደዚሁ የተሰሩባቸው አግባቦች እንዳሉም ነው የተመላከተው ማለት ነው። ስለዚህ የፋይናንስ ስርዓቱ አጠቃላይ እምርታዊ ለውጦች ላይ እንደሆነና ይህ ደግሞ ዜጎች ተገማች የሆነ ግልጽ የሆነ ተጠያቂነት ያለው እያንዳንዱ ዜጋ እያንዳንዱን ሀብት ለመካፈል የሚችልበት ወይም ደግሞ ተደራሽ እንዲሆንበት በፍትሃዊ መልኩ ያስቻሉ ለውጦችና ሪፎርሞች ባለፉት 5 ዓመታት ስለመከወናቸው የተነሳበት መድረክ ነበረ። ሰለሞን የኢትዮጵያ የፋይናንስ ምርታ አመሰግናለሁ። ሮዛ መልካም ምሽት።